በዛሬ ቪዲዮአችን ላይ የማሳያችሁ ፒ2ፒ ፕላትፎርም ኢትዮጵያ ውስጥ ያለውን የፒ2ፒ ችግር ሙሉ በሙሉ በሚባል መልኩ የሚፈታ ትልቅ የፒ2ፒ መድረክ ነው። ይህንንም የምለው በምክንያት ነው። ምክንያቶቼን አንድ በአንድ ዘርዝሬ ከማስቀመጤ በፊት ይህን ፕላትፎርም ለምን እንደመረጥኩት ላስረዳችሁ። በመጀመሪያ ደረጃነት እንደ ብዙና ሌሎች ፒ2ፒ ፕላትፎርሞች ያለው ችግር ሲሆን ይህ ፕላትፎርም ዛሬ መጥቶ ነገ እንደሚጠፋ ወይም የኢትዮጵያ ብርን ከአማራጮች የሚያጠፋ አይነት የፒ2ፒ መድረክ አይደለም። እርግጥ ነው ማንኛውም ድርጅት የወደፊቱ ምን እንደሚሆን 100% እርግጠኛ መሆን አንችልም። ነገር ግን ይህ ጠንካራ አሰራርና የቆየ ልምድ ብዙ ተጠቃሚዎች ስላለው የመዘጋት እድሉ በጣም አነስተኛ ነው። ሁለተኛው ምክንያት ደግሞ ኢኮሲስተም መጠቀሙ ነው። በፒ2ፒ ትሬዲንግ ላይ ትልቁ ፈተና የመታለል ኦር ደግሞ ስካሚንግ ነው። ነገር ግን ኢኮሲስተምን ስለሚጠቀም ገዢዎችም ሆነ ሻጮች በተሻለ ደህንነት ግብይታቸውን ማጠናቀቅ ይችላሉ። ሶስተኛው ምክንያት ደግሞ የክፍያዎች አማራጮች ናቸው። ብዙ ጊዜ ፒ2ፒ ተጠቃሚዎች የክፍያ ዘዴዎች ምክንያት ችግር ያጋጥማቸዋል። ይህ ፕላትፎርም ግን ከተለያዩ የክፍያ አማራጮች ስለሚጠቀም ማለትም ከ300 በላይ የክፍያ አማራጮች ስላሉት ገዢና ሻጮች በቀላሉ ለመገበያየት ያግዛቸዋል። እና በዚህ ፕላትፎርም ላይ በጣም ከገረመኝ ነገር አንዱ ኪዋይሲ ልክ እንዳጠናቀቃችሁ $3 ጊፍት የሚሰጣችሁ መሆኑ ነው። ይህንን $3 እንዴት እንደምትቀበሉና ሙሉ ኪዋይሲ ሂደቱን በቀጣይ ቪዲዮ በተግባር የማሳያችሁ ይሆናል። በተጨማሪ ይህ አንድ ቪዲዮ ብቻ አይደለም። በዚህ ፕላትፎርም ዙሪያ 4 ተከታታይ ቪዲዮችን እንሰራለን። በዛሬውና የመጀመሪያው ቪዲዮ ላይ የምናየው ስለዚህ ፕላትፎርም ምንነት፣ እንዴት እንደሚሰራና ዋና ዋና ባህሪዎቹን ይሆናል። ሁለተኛው ቪዲዮ ደግሞ ኪዋይሲ እንዴት እንደምታጠናቅቁና $3 ጊፍታችሁን እንዴት እንደምትወስዱ ነው። በሶስተኛው ቪዲዮ ላይ ደግሞ ፒ2ፒ ትሬዲንግን ከመጀመሪያው እስከ መጨረሻው በቀጥታ እናሳያችኋለን። ዩኤስዲቲ እንዴት እንደሚገዛና እንዴት እንደሚሸጥ እና ግብይቶችን በደህንነት እንዴት ማጠናቀቅ እንደምትችሉ እንመለከታለን። በአራተኛና የመጨረሻው ቪዲዮ በተለይ ለፎሬክስ ትሬደሮች ጠቃሚ የሆነ ርዕስን እናቀርባለን። ከዚህ ፕላትፎርም ወደ ተለያዩ ፎሬክስ ብሮከሮች እንዴት ገንዘብ ዩኤስዲቲ እንደምትልኩ ከመጀመሪያ እስከ መጨረሻ በተግባር አሳያችኋለሁ። ከዚህ በተጨማሪ በእነዚህ 4 ተከታታይ ቪዲዮዎች ጊቫዌ ይኖረናል። ስለዚህ ሰብስክራይብ በማድረግ የኖቲፊኬሽኗን በማብራት ቀጣይ ቪዲዮዎች እንዳያመልጣችሁ ተዘጋጁ። አሁን ደግሞ ብዙ ጊዜ ሳናቆያችሁ ወደ ፕላትፎርሙ ገብተን በተግባር እንመልከት። እሺ ወደ ፕላትፎርሙ ስገባ አሁን ደግሞ ቢትቫልቭ ምን እንደሆነ በዝርዝር እንመለከታለን ማለት ነው። ቢትቫልቭ ባጭሩ ስናየው እንደ ባይናንስ ፒ2ፒ አይነት ሰዎችም እርስ በርሳቸው ክሪፕቶ ከረንሲዎችን እንዲገዙና እንዲሸጡ ፒ2ፒ ማርኬት ውስጥ ገብቶ የሚሰራ አንድ ፕላትፎርም ነው። ነገር ግን የብዙዎቹ ሰዎች ጥያቄ ባይናንስ ካለ ለምን ቢትቫልቭ ምን ያደርግልናል ብለው ሊጠይቁ ይችላሉ። እዚህ ላይ የምንመለከተው ነገር ቢትቫልቭ ባይናንስን የሚተካ ወይም የተሻለ ነገር ለማለት አይደለም። ነገር ግን እንደ አማራጭ ቢትቫልቭ የሚባለው ፕላትፎርም በጣም ኦፕሽናልና ተመራጭ የሆነ ፕላትፎርም ነው። ለምሳሌ በአሁን ሰዓት አንገብጋቢ ነገር ባይናንስ ፒ2ፒ ሙሉ በሙሉ ተዘግቷል። እዚህ ፕላትፎርም ግን ከፒ2ፒ እየሰራ ይገኛል። ከ300 በላይ የክፍያ አማራጮችን ተጠቅማችሁ በዚህ ፒ2ፒ ፕላትፎርም መገበያየት ትችላላችሁ። ቢትቫልቭ ደግሞ ተጨማሪ አማራጭ እንዲኖራችሁ ያደርጋል። ከዚህ በተጨማሪ ደግሞ ኢኮሲስተምን በውስጡ መያዙ በጣም የሚገርምና በጣም የሚያስደንቅ ነገር ነው። ይህም ማለት ገንዘባችሁን ከላካችሁ በኋላ ሌላ ሰው ክሪፕቶን እንዳይዝ ወይ ደግሞ ይዞ እንዳይጠፋ ግብይቱ እስኪጠናቀቅ ድረስ ፕላትፎርም ውስጥ ተይዞ እንዲቆይ ያደርጋል። እሺ አሁን በፒሲ እና በስልክ ሲሆን ያለው ልዩነት በደንብ እንትን አድርጌ ያሳያችኋለሁ። አሁን መጀመሪያ ወደ ፒሲ እንሂድና አጠቃቀሙ ሙሉ እዛ ላይ ያሳያችኋለሁ። ኦኬ ኢንተርፌሱ እንደዚህ አይነት ይመስላል። እንደምታዩት ለጀማሪዎች በጣም ቀላል ነው። ከላይ ሳይን ኢን የሚል አለ፣ ከጎን ደግሞ ሬጂስተር፣ ከዛም በኋላ ካጠገቡ ደግሞ የሆነ የጨረቃ ምልክት ነገር አለች። እሷን በምትነኩበት ጊዜ ጀስት ብራይትነሱን ኦር ደግሞ ከለሩን ነጭና ጥቁር ማድረግ ከፈለጋችሁ ነው። ሶ ለጊዜያዊነት እኔ ጥቁር አድርጌዋለሁ። ስለዚህ እናንተ አዲስ ከሆናችሁ እቺ ሬጂስተር የምትለዋን ነው የምትነኳት። ከዛም በኋላ ወደዚህ አይነት ቦታ ላይ ወስዳችኋል። ክሬት አካውንት ይላችኋል። መጀመሪያ ላይ ኢሜል፣ ከዛ ዩዘር ኔም፣ ከዛ ፓስወርድ ይጠይቃችኋል ማለት ነው። ስለዚህ እናንተ እዚህ ጋር የራሳችሁን ከዚህ በፊት ያልከፈታችሁበትን ኢሜል ትሞሉበታላችሁ። ከዛ ዩዘር ኔም ትሞላላችሁ። ከዛም በኋላ ደግሞ ታች ላይ ደግሞ ፓስወርድ ትሞሉና እቺ እዚህ ጋር ራይት የምትደረግ ነገር አለች። እሷን አብረታችሁ ሬጂስተር ትላላችሁ። ካልፈለጋችሁ ደግሞ እዚህ ታች ላይ 3 አማራጮች አሉ እንደምታዩት ጎግል፣ ፌስቡክ እና አፕል ብሎ ማለት ነው። ከነዚህ ከ3ቱ አካውንታችሁ አንዱን መርጣችሁ መጠቀም ትችላላችሁ። ጀስት ወደዚህ አይነት ፔጅ ከሚያመጣም በፊት የቱ ጋር ነክተን ነው ካላችሁኝ ጀስት ሊንኩን ዲስክሪፕሽን ቦክስ ላይ ኦር ደግሞ ኮሜንት መጀመሪያ ላይ አስቀምጥላችኋለሁ ማለት ነው። እናንተ በእኔ ሊንክ ስገቡ የሆነ የሚያስብልኝ ለኔ ያለ ማለት ነው። ስለዚህ እንደዛ አድርጋችሁ መጠቀም ትችላላችሁ እናንተ ይሄንን ደግሞ ጀስት አካውንት ካላችሁ ከዚህ በፊት ደግሞ ታች ላይ ሎጊን የምትል
ነገር አለች። እሷ ሎጊን የምትሏን ስትነኩ ኢሜይል አለ፣ ፓስወርድ አለ። ኢሜይልና ፓስወርዳችሁን ብቻ ተሞሉና እዚህ ጋር ሎጊን ትላላችሁ ማለት ነው። ጀስት እንደዚህ አድርጋችሁ መጠቀም ትችላላችሁ። እኔ ይሄንን ጀስት ሎጊን አድርጌው ከዛም በኋላ ያለውን ስቴፕ አሳያችኋለሁ። እሺ እንደምታዩት ሎጊን አድርጌ ጨርሻለሁ። እዚህ ጋር ገሚ ኢንፎ ይላል ማለት ነው። ከላይ ሎጊን የተደረገበት እንዲህ በምትነኩበት ጊዜ ሴቲንግ ቪው ፕሮፋይል ምናምን ብሎ ያመጣላችኋል። እዚህ ጋር ነው ሙሉ ፕሮሰሶቹ የሚያልቁት እንደምታዩቸው ማለት ነው። ለምሳሌ አሁን ወደ ቪው ፕሮፋይል ወደሚለው ገብቼ ላሳያችሁ። እንደምታዩት ይሄ ነው የኔ ሙሉ ነገሬ። እዚህ ጋር ፕሮፋይሌ ምናምን ሙሉ ነገር ስለኔ ያስቀምጣል ማለት ነው። እዚህ ጋር አሁን አንድ ነገር ላሳያችሁ ፈልጋለሁ ማለት ነው። ኬዋይሲ የጨረሳችሁበት አካውንት ቢሆን ሞር ጥሩ ነው። እዚህ ጋር ሴቲንግ የሚለው ውስጥ ገብቼ ላሳያችሁ። እንደምታዩቸው ኢሜይል እና ፓስወርዴ ኦር ዩዘር ኔሜ እዚህ ጋር ይቀመጣል። ጀስት እዚህ ጋር አፊሊት ሚል ነገር አለ። አፊሊት ቅድም ያልኳችሁ በኔ ሊንክ ስገቡ ማለት ነው። እንደምታዩት እዚህ ጋር $3 ሰጥቶኛል ማለት ነው። $3 የሰጠኝ ደግሞ ኬዋይሲ ስለጨረስኩ ነው። ኬዋይሲውን እንዴት እንደምጨርሱ ኬዋይሲውን ጨርሳችሁ እንዴት ይሄን $3 እንደምታገኙ በቀጣይ ቪዲዮ ላይ ያሳያችኋለሁ ማለት ነው። ከዛም በኋላ እዚህ ጋር ያሉ ሴኩሪቲ ቬሪፊኬሽን ይላል። እንደምታዩት እዚህ ጋር ቬሪፊኬሽን የሚለው ላይ እንሂድና ላሳያችሁ። እንደምታዩት ሌቭል 1 የሚለው ቬሪፋይ ነው። ጨርሻለሁ። ምንድነው ኢሜይል ላይ ኮድ ይልክላችኋል። እሱን አስገብታችሁ ኢሜይላችሁን ቬሪፋይ ታደርጋላችሁ። ሁለተኛው ደግሞ ቬሪፋይድ የሚለው አለ። አይዴንቲቲ ማለት ነው። ፓስፖርታችሁን አስገብታችሁ አይዲ ሙሉ ነገር ጨርሳችሁ እዚህ ጋር ቬሪፋይ የምታደርጉበት ነው። ሶስተኛውን እሱን ቬሪፋይ አላረኩም። እሱን ሶስተኛውን ቬሪፋይ አድርጌ ጨርሼ ያሳያችኋለሁ ሁሉንም ነገር ማለት ነው። ስልክ ቁጥር ግን በጣም እያስቸገረ ነው። በነገራችን ላይ ስልክ ቁጥራችን ቬሪፋይ አይልክልንም የስልክ ማለት ነው። እስካሁን ድረስ እየላከ አይደለም፣ ግን ስልክ ቁጥር እየላከ ስላልሆነ ችግር የለውም። በሱ ምክንያት እንትን ከግብይት አትወጡም ምንም ነገር ማለት ነው። እንደምታዩቸው ቤዚካሊ እነዚህ ናቸው። እዚህ ጋር አፊሊት ምናምን ያልኳቸው አለ። እዚህ ጋር ፒቱፒ ኦፈር የሚለው ላይ ገብቼ ላሳያቸው አንዳንድ ነገሮች ማለት ነው። እንደምታዩት ፒቱፒ ኦፈር ላይ ቢትኮይን ምናምን ይላል ማለት ነው። ጀስት ቢትኮይን ነው እዚህ ጋር እየተሸጠ ያለው። ከላይ እንደምታዩት ቢትኮይን የሚለውን ትነኩትና ምን ታደርጋላችሁ? እዚህ ጋር ወደ ዩኤስዲቲ ቀይሩታላችሁ ማለት ነው። ይሄ ቴረንት ነው የሚለው አይ ቲንክ እንደዛ አይነት ነገር ነው የሚለው። እሱን ከቀየራችሁ በኋላ ምን ታደርጋላችሁ? እዚች ጋር ትመጣላችሁ ከሰርቿ ጎን ያለችው ላይ ማለት ነው። ከዛም በኋላ እሱ ወደ ምን ትቀይሩታላችሁ? ወደ ዩኤስዲ በሚለው ትቀይሩታላችሁ። ከሱ አጠገብ ደግሞ አይ ቲንክ ካንትሪ ነው ያለው። እዚህ ጋር ካንትሪው ላይ ምን ታደርጋላችሁ? ኢትዮጵያን ትፈልጉና ኢትዮጵያ ላይ ታደርጋላችሁ። ከዛም በኋላ ፒቱፒ ያለውን በሙሉ ያመጣላችኋል። እንደምታዩት ኢትዮጵያ ላይ አምጥቶልኛል። እንደምታዩት ዩኤስዲቲ አንድ ሰው አለ ከ20 ብር ጀምሮ እስከ ከ20 ዩኤስዲቲ እስከ 40 ዩኤስዲቲ መግዛት እንደሚፈልግ ነው ምናምን። እዚህ ጋር ዩኤስዲቲ ስላረኩት ነው ከረንሲውን ጀስት ኢትዮጵያ አድርጌ ኢቲኤች የሚል ካለ ይሄው ኢቲቢ የሚል አለ በነገራችን ላይ ብር ብሎ ማለት ነው። ስለዚህ በኢትዮጵያ ብር እንደምታዩት ከ2000 ብር ጀምሮ እስከ 30000 ብር ይላል ማለት ነው። 5 ሬት ነው ያለው። ከላይ እንደምታዩት እዚህ ጋር 5 ሬት ይላል፣ በቴሌ ብር ይላል። እዚህ ጋር ደግሞ ምንም ሬት የለውም፣ ሁለተኛ ላይ ያለው። ስለዚህ 5 ሬት የሚለው ሞር ጥሩ ነው ማለት ነው። ኦንላይን ላይ ነው ያሉት ሁለቱም። እንደምታዩት ኦንላይን የሚል ነገር አለ። ከዛም በኋላ እዚህ ጋር ከላይ ያለው ሰውዬ ለመግዛት ነው። ይሄ በሙሉ እያያችሁ ነው። እዚህ ጋር ደግሞ ከጎን ከላይ እንደምታዩት ባይ ሴል የሚል ነገር አለ። ሴል የሚለው ላይ ስትሄዱ ደግሞ ለመሸጥ ስትፈልጉ አለ ማለት ነው። እዚህ ጋር በ149 ሂሳብ እየተሸጠ ነው ያለው። አንድ ዩኤስዲቲ 51 ሂሳብ እየተሸጠ ነው ያለው። እንደዚህ አይነት በ64 ድረስ አለ ዩኤስዲቲ የሚሸጥበት ዋጋ ማለት ነው። እናንተ ከዚህ ውስጥ መርጣችሁ ሬታቸውን ማየት አለባችሁ። አንደኛ ነገር እሱን አይታችሁ ነው መግዛት ያለባችሁ ማለት ነው። እዚህ ጋር ባይ የሚለው ላይ ገብቼ እንደምታዩት 225 ብር እና 225 ብር እዚህ ጋርም ከ73 ሳንቲም እየተሸጠ ያለበት ያለው እንደዚህ ነው ማለት ነው። ዩኤስዲቲ ጀስት ለመግዛትም ለመሸጥም ከፈለጋችሁ እንደዚህ አይነት ሴትአፕ ላይ ታገኛላችሁ ማለት ነው ዩኤስዲቲውን። ጀስት ቀጣይ ደግሞ ወደ ስልኬ ገብቼ ይሄንን በነገራችን ላይ ይሄንን ስቴፕ በሶስተኛው ቪዲዮ ላይ በደንብ ትንትና አድርጌ ያሳያችኋለሁ። አሁን ግን ይሄንን ወደ ስልክ ገብቼ ምን አይነት ኢንተርፌስ እንዳለው በደንብ ዘርዝሬ ላሳያችሁ። ኦፕን ብላችሁ ትገባላችሁ። ጀስት ኦፕን ብላችሁ ከገባችሁ በኋላ እንደዚህ አይነት ኢንተርፌስ ይመጣላችኋል። እዚህ አፕ ላይ እንድታውቁ የምፈልጋቸው አንዳንድ ነገሮች አሉ ማለት ነው። ከነዛ ውስጥ አንደኛ ነገር ኬዋይሲ ቬሪፋይ ሳታደርጉ መገበያየት የምትችሉበት አንደኛው አፕሊኬሽን ነው ማለት ነው። ይሄ ማለት ምን ማለት ነው? 18 ዓመት ሳይሞላችሁ ብዙዎቻችሁ የምትቸገሩት ነገር ስላለ ነው። ክሪፕቶ ዓለም ላይ 18 ዓመት ሳይሞላችሁ ልትገቡ ትችላላችሁ። ያኔ ቬሪፋይ በፋሚሊ ምናምን ስለሆነ እዛ ጋር ልትቸገሩ ትችላላችሁ። ግን ኬዋይሲ ሳትጨርሱ እዚህ አፕሊኬሽን ላይ ጀስት መገበያየት ትችላላችሁ ማለት ነው። በደረሰኝ ብቻ ጀስት ይሄ ቅድም ያልኳችሁ ሲስተም ተጠቅሞ ራሱ ያገበያያችኋል ማለት ነው። አሁን ይሄኛውን አፕሊኬሽን እንዴት አድርጋችሁ እንደምትጠቀሙ አሳያችኋለሁ ማለት ነው። እንደምታዩት ኢንተርፌሱ በጣም ቀላል ነገር ነው ማለት ነው።
አንዳንድ ፐርሚሽኖች አሉ እነሱን አሎ እያላችሁ አሳልፏቸው። እንደምታዩት ኢንተርፌሱ ቀላል ነው በጣም ታች ላይ ብዙ ነገሮች አሉ እነሱን ተጠቅማችሁ አካውንታችሁን ማኔጅ ማድረግ ትችላላችሁ ስላችሁ በቃ እንደዚህ እነዚህን እንትኖች ቀለል ያሉ ናቸው ማለት ነው ለመጠቀም። ሶ እዚህ ታች ላይ አካውንት የምትሏለች ጀስት እሱ አካውንት የምትሏን ትነኩና አካውንት ሎጊን ታረጋላችሁ። ከዚህ በፊት አካውንት ካላችሁ ሎጊን በሚለው ትገባላችሁ ከሌላችሁ ግን ጀስት ሬጂስተር በሚለው ትገቡና እኔ በጉግል ነው የምገባው ስለዚህ እዚህ ታች ጋር የጉግል ምልክት አለች እሷን ትነኩና የጉግል አካውንታችሁን ትመርጣላችሁ። ከዛም በኋላ አውቶማቲካሊ ፉል እንትናችሁን እናንተ ይወስዳል ማለት ነው። አግሪ ኤንድ ሼር የምትሏን በተን ትነካላችሁ። ከዛም በኋላ ሙሉ ኢንፎርሜሽናችሁን ከጉግል ነው የሚወስደው ማለት ነው። ሶ እንደዚህ አይነት ስቴፖችን ማሳለፍ ትችላላችሁ። ዩዘር ኔም ሙሉ ይላችኋል። ሶ የራሳችሁን የግላችሁን የሆነ ዩዘር ኔም ትሞሉለትና ከዛም በኋላ ከታች ላይ ኔክስት የምትሏን ኦር ደግሞ ኮንቲኒው የሚለው የሚመጣላችሁን ትነካላችሁ። ጀስት ከዛም በኋላ ይሄ ደግሞ ጀስት እንደ ቴሌብር ነው። ስትከፍቱ ሁሌ የሚጠይቃችሁ ሚስጥር ቁጥር አለ እሱን አስገቡበት ነው የሚላችሁ። እሱን ታስገቡበት አላችሁ እንደዚህ ይከፍትላችኋል። አካውንታችሁ ተከፍቶ አልቋል ማለት ነው። አሁን እዚህ ጋር ምንድነው የምናደርገው ካላችሁ እዚህ ጋር ፋይናንስ ምናምን የሚሉ ነገሮች አሉ። አሁን እነዚህ የባንክ ሜቶዶቹ ናቸው ማለት ነው። ከ300 በላይ ሜቶዶች አሉ ብያችኋለሁ አይደል? ሶ እዚህ ጋር የባንክ ሜቶድ አለ በፓይፓል ምናምን ብዙ አሉ እንትን ሜቶዶቹ ማለት ነው። ሶ እነሱን መጠቀም ትችላላችሁ። አሁን እንዴት አድርጋችሁ አርስንተን እንደምትሉ ፒቱፒ እንደምትገበያዩ ያሳያችኋለሁ። ሶ ቅድም ያልኳችሁንም ነገር እዚህ ጋር ላሳያችሁ እችላለሁ። እሺ እንዳልኳችሁ አፕሊኬሽኑ በጣም ቀላል ነው አጠቃቀሙ ብዙም ዲፕሊ ያላሳያችሁ አሁን ፒቱፒ የሚለው ላይ ገብቼ ላሳያችሁ ማለት ነው። ሶ ፒቱፒ ላይ ለመግባት ከፈለጋችሁ ማይ ኦፈር የምትለዋ ታች ላይ አለች። ሶ እሷን ተነካታላችሁ ማለት ነው። ሶ እዛ ጋር ከመጣችሁ በኋላ ጀስት እንደምታዩት ምንም አድስ የለም ማለት ነው። ኦፈር የተደረገ ምንም እሺ ፋሚሊ ለዛሬው የነበረን ቪዲዮ እዚህ ጋር ይጠናቀቃል። ቢትቫልቭ ምን እንደሆነና እንዴት እንደሚሰራ በአጠቃላይ ፕላትፎርሙን ተመልክተናል። ቅድም ላይ ቪዲዮን ያቋረጥኩባችሁ ስለ ፒቱፒ አጠቃቀሙ በሌላ ቪዲዮ ላይ በደንብ ትንትና አድርጌ ለማሳየት ስላሰብኩ ነው። በቀጣዩ ቪዲዮአችን ደግሞ ኬዋይሲ እንዴት እንደምትጨርሱና የ$3 ቦነሳችሁን እንዴት እንደምታገኙ በተግባር አሳያችኋለሁ። አሁን ደግሞ ጊቫዌውን በተመለከተ አንዳንድ ነገሮችን ልበላችሁ። የጊቫዌው ተሳታፊ ለመሆን ከዚህ ቪዲዮ በታች ኮሜንት ላይ ቢትቫልቭ ብላችሁ ጻፉ። እንዲሁም ስለ ፕላትፎርሙ ያላችሁን ሐሳብና ጥያቄ አስቀምጡ። ከኮሜንት አድራጊዎቹ መካከል በዘፈቀድ ኦር ደግሞ ረንደምሊ አንድ መርጬ ለጊቫዌው ተሸላሚ ብቁ የሚሆን ይሆናል ማለት ነው። ስለዚህ ኮሜንት ማድረጋችሁን እንዳትረሱ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሼር አድርጉ እና በቀጣይ ቪዲዮአችን ላይ እንዳያመልጣችሁ ሰብስክራይብ በማድረግ ኖቲፊኬሽንን በተናና ያብሩ። ስለተከታተላችሁን በጣም እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።